የምልውዴ ወይ የኔ ፍቅር የድሮ ባሌ ግን የት ነው ያለው? የት መሰለሽ ግን ለምንድን ነው ለማወቅ ያን ያህል የጓጓሽው? አይ ምንም እንዲሁ ለማወቅ እንደዛ አይመስልም። እኔ የምለው ናፈቀሽ እንዴ? አልናፈቀኝም። አንተ ያለ እንዴት ነው ሌላው እንደሚናፈቀኝ? ከኔ በፊት የሱ እንደነበርሽ አትርሽ እንጂ ቅድስት። ምናልባት የቀድሞ ትዝታ ውል እያለሽ አንዳንድ ጊዜ ፊት ለፊቴ የወንዶች ቁና ተቀምጦ ሌላ ሰው ይታየኛል። አፈቅራለሁ። ካንተ ውጪ ሌላ ወንድ ማየት ብፈልግ እንኳን አይኔ አያሳየኝም። አውቃ ነው አትመኛት አትመኛት። አውቃ አይደለም እሷ ነክታበታለች። አውቃ ነው እሷ የሆነ ነገር አስባ ነው። አውቃ ነው። አይ አትመኛት። እሺ ምን ብሎት እንደሚያምነኝ አላውቅም፣ ግን ነክታበታለች። አትመኛት። እሺ አትመኛት። አውቃ ነው ልጅ አሳብዳብኛለች፣ ባሌንም ገለዋለች። አይ አትመኛት። አውቃ ነው። እሺ አውቃ ነው በቃ አውቃ ነው። አይ በቃኝ። ብዙ እቺን እያልኩ እኮ ብዙ ነው ያብለኛል። እሺ በይኝ። እቺን ብቻ ለኔ እስቲ እሺ በይኝ። በቃኝ። እሺ በይኝ። እቺን ብቻ አንድ ለኔ ስትይ አንድ እሺ እሱን ዋጪውና እንቺን ብቻ ሻይሽንም ጠጪ። በቃኝ። ሻይን ጠጣለሁ ግን አጋለ ምን አለበት? እሺ አንድ ቁርሽ እሺ በቃኝ። በቃኝ። አስቺ በእናትህ አንተ ብላ በቃ እኔ በቃኝ አልኩኝ አይደል? ብላ አንተ ፍቅሬን ሆድ ሳልሞላማ አርፌ አልቀመጥ። የኔ ጌታ የሳሎን ስትሞላ እኮ መሶቡ ባዶን ሆነ ራቁትን ሆነ እኮ የኔ ጌታ። እማዬ ስቀልድ እኮ ነው የኔ ልጅ። እንደ ጨዋታ አታውቅም እንዴ? እንደ ፀሐይ የኔ ቆንጆ እሰይ ቢልኝ እወድሻለሁ። እንደምወድሽ ታውቂ የለ? አመሰግናለሁ እማዬ። እኔ ነኝ እንጂ የማመሰግን ፀሐዬ። ልጄን ካስደሰትሽልኝ ከልጄ ደስታ በላይ ምን አለ? ልጄን አሳበደችብኝ። አሳብዳብኛለች። ልጄን አሳበደችብኝ። በቃ አውቃ ነው በጣም ቅድስት ልጆትን ለማግኘት ባሏን እያወጣጣችሁ ነው። አውቃ ነው ልሸውድሽ ነው። አንቺንም ትሸውድሻለች፣ እኔ ሸውዳኛለች። በቃ አውቃ ነው። እንዴት አድርጌ ብነግሮት ነው የሚያምነኝ? አይ እየፈተነችሽ ነው። አውቃ ነው። ጉድ ትሰራሻለች። እንደኔ ጉድ ነው የምትሰራሽ። ተይ አውቃ ነው። እሺ እንዳታምኛት። ልክ እንደኔ ጉድ ትሰራሻለች። እንዳታምኛት። በቃ እንዳታምኛት። እሱ የተጠራጠራት እንደሆነ ስላወቀች ነው እንዳምናት ብላ ነው የእሱን እምነት መልሳ ለማግኘት ነው የሰደቦችሁት። አውቃ ነው። ትመታኛለች፣ ደግሞ ትሰርበኛለች። እኔ አሁን ምን እንደምፈልግ ታውቃለህ? ይሄንን ባሌ የተባለውን ሰው እየገድዬ ካንተ ጋር በፍቅር መኖር። ይሞታል። ባይሞትስ? እኛ ባንገለው በሚበላው ትርፍራፊ ተመርዞ መሞቱ አይቀርም። ውድ አትፍረድብኝ። ፈርቼ እኮ ነው አንድ ቀን ድኖ መጥቶ እንዳይበጠብጠን ፈራው። ፈጽሞ አትፍሪ የኔ ቆንጆ፣ አይበጠብጠንም። ውዴ የት እንዳለ ንገረኝ። ከዛን ያለበት ድረስ ፈልጌ እንጂ ልግደለው። እንዴ ምን እያደረግሽ ነው? ፀሐያን ልሞቅ ብዬ ፀሐያኑ እየጠበኩኝ ነው። ስራውን ማን ሊሰራልሽ ነው የኔም ቤት? እኔ መቼ? ፀሐይ ሞቄ ስጨርስ ነው። አባዬ ደግሞ ፀሐያ ከተባውን አካላ አንቺ ገላ ላይ ካላረፈች በቀር ስራ ሰሪ ማለት ነው? አዎ አባዬ፣ እኔ ፀሐይ ሞቄ ሳልጨርስ ስራ መስራት ደስ አይለኝም። ይሄ ምንድነው የሚባለው? ሶላር ነኝ ሶላር። ስለዚህ በጋ ነው ጉልበትሽ ያለው ማለት ነው። ክረምት አሰሪ
እንደዛ ነገር ዳመናና ዝናብ በሚሆንበት ወቅት ማን ስራው ሊሰራልሽ ነው? ሌላ ሁለተኛ ሰራተኛ ቀጥሯለሁ። ምን ችግር አለው አባዬ? እኔ እርሶ ልጅ አልሆነም? ትሆኛለሽ። ልጆ እረፍት ማድረግ ብትፈልግ አይፈቅዱላትም? ይፈቅድላታለሁ። ለልጆ መፍቀድ ከቻሉ ደግሞ ለኔ የሚፈቅዱልኛል። ባይወልዱኝም እኮ ልጆት ነኝ። ልጅ አይደለሽማ። ለኔ ግን እናቴ ኖት። አባዬ ግን ለምን ፈልገውኝ ነው? ወይ ጉድ! ምን እንደምፈልግማ አጫውቼሽ አማክሬሽ ነበር። እንዴት አደረግሽልኝ? ውይ የኔ መቤት ትንሽዬ ችግር አለብኝ። ምንድነው ችግሩ? አልፎ አልፎ ዘነጋለሁ። በሌላ ቋንቋ የመርሳት ችግር አለብኝ። እባክዎትን እርሱ የነገሩኝን እኔ ደግሞ በመርሳት ችግር ምክንያት የረሳሁትን ደግሞ ይንገሩኝ። ምን አይነት ሴት ነሽ ግን? ቀይ ነኝ እኔ መቤት። እንደርሶ ግን ቆንጆ አይደለሁም። እርሶ እኮ ወጣት እያሉ ብዙ ወንዶችን እንዳፋጁ እርግጠኛ ነኝ። በደርግ ዘመን ቀይ ሽብር እየተባለ ካለቀው ወጣት ይልቅ በእርሶ ውበት የረገፈው ይበልጣል። ትገርሚያለሽ ግን ለነገሩ እውነትሽን ነው። በእኔ ውበት ማንም ሁሉንም ነው እያጋደምኩ የሚሄደው። እየመንገዱ ላይ እየዘረርኩ ነበር የሚሄደው። ትክክል ነሽ፣ አልተሳሳትሽም። በጣም ብዙ ናቸው ብታይ፣ በጣም እኔ መቁጠር ደክሞኝ አቆምኩት። መቁጠር ማቆም አልነበረቡትም። ትክክል አልሰሩም። ለምንድን ነው ትክክል ያልሰራሁት? እኔ ልጅ ውበቱ መሰናክል ሆኖበት ስንቱ አፈር ድሜ ሲበላ ሲቀበር፣ እርሶ ግን ስሙን እንኳን ማስታወስ አለመቻል ነውር ነው። እንግዲህ ምን ላድርግ? ከመብዛታቸው እኮ የተነሳ ነው። ቢሆንም እርሳት አልነበረቡትም። እንዴት ይረሳሉ? ነውር ነው፣ አጥፍተዋል። እሱማ ልክ ነሽ፣ ጥፋት ነው። ምን ማድረግ እንዳለበት ልንገሩት አባዬ። ምን ላድርግ? አጥፍተዋል። ያጠፉት ጥፋት ደግሞ በንስሐ ብቻ ነው መጽዳት የሚችለው። ፈጣሪ ይቅር እንዲሉት ደግሞ ንስሐ መግባት አለብኝ? አዎ። ፈጣሪ ደግሞ ይቅር ካሉት በኋላ ሟች ዘመዶች ጋር እየሄዱ ልጆቴ ሞቶ በእኔ ውበት የተነሳ ነው እያሉ ይቅርታ ይጠይቃሉ። እሺ፣ እስቲ እጠይቃለሁ። ስለ ውበት እያወራን እኮ የመጣሁበትን ጉዳይ ረሳሁት። ለምን ነበር የፈለጉኝ? ባለፈው ጊዜ ፀሐይ የምትባል ልጅ ከህይወቴ እንድትወጣ አድርጊልኝ ብዬሽ አልነበረም እንዴ? አዎ። ከዛ በኋላ ደግሞ አንዲት አጠር ያለች ትወና ተውነን ነበር አይደል? ድጋሜ እንድተውነው ፈልገው ነው? በጣም ነው ደስ የሚለኝ። ምን ላድርግሉት? ሰውነትሽን እፈልገዋለሁ። ሰውነቴ? አዎ። ለምንድን ነው ሰውነቴን የፈለጉት? ልጄን እንድታማልይልኝ ነው። ልጆትን? ሌላ ወንድ ልጅ አሉት እንዴ? የለኝም። ከሌሎት ታዲያ በሰውነቴ ማማልለው ማንን ነው? ልጄ ነው ቤት ውስጥ ያለው። ቤት ውስጥ ያለው ልጅ አስቻለው ነው። እሱ ደግሞ አግብቷል። እሱን ልጄን ነው እንድታማልይልኝ የፈለኩት። አስቻለውን አባዬ? አዎ፣ እሱን አማለሽ ፀሐይ እንዲጠላት እናደርጋለን። ከዛም በኋላ ደግሞ እናባረራታለን። ኧረ ግን አባዬ ምን ነው? አይቀየሙኝና ጥቁር ወንድ አልወድም። ቀይ ነው ደስ የሚለኝ። የምሰጥሽን ብር ግን ትወጂዋለሽ። ለገንዘብ ብዬ የሰው ባል ምቀማ ይመስሎታል? ከመሰሉ ትክክል ነው፣ ትቀማለሁ። አባዬ እርስዎ ብቻ ይክፈሉኝ፣ እኔ ደግሞ የሚፈልጉትን ነገር በሙሉ አደርጋለሁ። በጣም ጥሩ። የምትፈልጉን ነገሮች ሁሉ አረግልሻለሁ። አንቺ ብቻ ለእርስዎ የሚፈልጉትን ነገር ሳላቅማማ እሺ እያልኩኝ ነው የማደርገው። ልጅ አለሚን የሚል ልጅ መገኘቱ አይቀርም፣ አያስቡ። ልጅ ታገኝልኛለሽ? ልጅ ታገኝልኛለሽ? ልጅ ታገኛለሽ? አዎ ይገኛል። እርሱ ብቻ ይረጋጉ። እሺ ልጅ ይገኝልኛል። በቃ እሺ እኔ ልጅ። አንቺ ልጅ ዛሬ ምን አስበሽ ነው የት ነው ያለው እያልሽ ደጋግመሽ የምትጠይቂኝ? ማወቅ ስለምፈልግ ነው። ለኔና ላንተ ስጋት እንዳይሆንብን እስከ መጨረሻው እናስወግደው። ከኔ ጋር ለመኖር ስትይ አድርጊ የምልሽን ነገር ታደርጊያለሽ? በደንብ አድርጌ ነው። ምንም ነገር ጠይቀኝ አደርጋለሁ። ጥሩ። አሁን ብታደርጊ ደስ የሚለኝ ምን እንደሆነ ታውቂያለሽ? ምን? አፍሽን ዝጊ። ይቅርታ አለቃ፣ ይቅርታ። ችግር የለም አታስቢ። ለነገሩ እንኳንም ተጋጨ። ከኔ ጋር መጋጨትሽ ደስ አለሽ? አዎ። ለምን? አትታዘበኝና ቆንጆ ጠረን ያለክ ሽቶ የሚቀባው እንድወዳለሁ።
ያንተም ሽቶ ጠረኑ በጣም ደስ የሚለው። አመሰግናለሁ። ፀሐይ ግን እድለኛ ነች። አንተን የመሰለ ወንድ የራሷ ማድረግ ትችላለች። በዛ ላይ ጠረን በጣም ቆንጆ ነው። አመሰግናለሁ። ግን ይሄን ሽቶ ፀሐይ አትወደውም? እውነትህን ነው? አዎ። እንዴት ሆኖ? ማለቴ በጣም ቆንጆ ሽቶ ነው። በዛ ላይ አንተ ጠረን ይመስለኛል። ምርጫ ላይ ግን ጎበዝ አይደለችም። ምን እያለች ነበር? የሽቶ ጠረን ደስ ይላል ያለችኝ። የሽቶ ጠረን? አዎ። ምን ነው ቀናሽ እንዴ? ለምንድን ነው የምቀነው? እንደምታፈቅረኝ እኮ አውቃለሁ። በጣም ነው የማፈቅርሽ። ስለዚህ በሌላ ሴት አስተያየት አልደናገጥም። ትክክል ነሽ የኔ ቆንጆ። ይልቅ መጣ ነይ። የባሌን ሽቶ እንደወደድሽው ሰማሁ። አዎ። ምን ነው መውደድ አልነበረብኝም እንዴ? ያገኘሽውን ወንድ ሽቶ ሁላ ነው የምታደንቂው? የሚደነቅ ከተገኘ አደንቃለሁ። ምን ነው አጠፋ? ማድነቅ አልነበረብኝም እንዴ? አባዬ የት ነው ያሉት? አይተሻቸዋል? መኝታ ቤት ውስጥ ናቸው። እማዬ አባዬ በይኝ። የምን እማዬ ነው? አባዬ እማዬ የሚለኝ ሰው የቅርብ የሆነ ሰው ነው። አንቺ ደግሞ ሰራተኛ ነሽ። ይቅርታ፣ ለካ ልጄ ልታገቢ ነው። ልጄን አገባሽ ማለት ደግሞ ባልወልድሽም ልጄ ሆንሽ ማለት ነው። ልጅ ደግሞ እናቱን እማዬ ብሎ ይጠራል። አንቺ ግን አባዬ በይኝ። አባዬ። አቤት። ልጅቷን ወደዋታል? የቷን ልጅ? አዲስ የቀጠሯትን ሰራተኛ ወደዋታል? ይኸውልሽ እኔ የምፈልገው ጉልበቷን ነው። መስራት ትችላለች ወይ? ጤነኛ ነች ወይ? መልሱ አዎ ከሆነ እንድትወደኝ አልጠብቅም። ረግጬ ነው የምገዛት። ረግጬ? አዎ። ስሪ ያልኳትን በሙሉ አሳምራ ትሰራለች። አሁን ገባሽ? ረግጬ የሚለውን ቃል መጠቀም አይገባውት። ለምን ሲባል በብር አይደል የማኖራት? ረግጣት። በብሮ ቢሆንም ረግጣት አለው የሚለውን ቃል አለመጠቀም ይችላሉ። ሰራተኛ እንጂ ባሪያ አይደለችም። በብር ቀጥሬ ስለማሰራት ነው ረግጣታለሁ ያልኩት። ለመሆኑ ለምንድን ነው አንቺ ቅር ያለሽ? ለምንድን ነው ቅር የማይለኝ? ሰው አይደለው እንዴ? የሰው ልጅ ሲንቋሸሽ ማየት አልፈልግም። ወይ ለካ አትፈልጊም። እኔ እኮ የምትፈልጊ ነው የመሰለኝ። አትፈልጊም አንቺ። የእኛ መልአክ በቅርቡ ክንፍ አውጥተሽ ትበሪያለሽ። አይቀርም። እሺ አባዬ። አሁን ልቅ ለምን ከእንቅልፌ እንደቀሰቀስሽኝ ንገሪኝ። ምን ፈልገሽ ነው? እኔ ልጅ ለምንድን ነው የቤት ሰራተኛ የቀጠሩት? የቤቱን ስራ የሚሰራ ሰው ያስፈልጋል። እኔ ያለው አይደል? ሌላ ሰው መፈለጉን ምን አመጣው? አንቺማ የቤቱን ስራ ልትሰሪልኝ፣ አንሶላ ልታጥቢልኝ ብዬ ብቀጥርሽ አንቺ አንሶላ መጋፈፍ አማረሽ። የኔ ልጅ አንቺ አንሶላውን ከልጄ ጋር ስትጋፈፊ የቤቱን ስራ ማን ይሰራልኛል? ከዛ ሰራተኛ ቀጠሩ? አዎ የኔ ልጅ ጥሩ አደረግኩ አይደል? የእርሶ ፍቃድ ነው አባዬ። የፈለጉትን ማድረግ ይችላሉ። ምን አሉሽ? እስካሁን እንደተረበሹ ናቸው። የምነግራቸውን ነገር በሙሉ ሊያምኑኝ አልቻሉም። አልፈርድባቸውም። ለዚህ ሁሉ መፍትሄ አንድ ነገር ነው፣ ልጃቸውን ፈልጎ ማግኘት። የት እንዳለ ለማወቅ ሞክሬ ነበር፣ ግን ማወቅ አልቻልኩም። እሱ ባይነግርሽም የት እንዳለ በራስሽ መንገድ ማጣራት አለብሽ። ምን አድርጌ? እንከተለዋለን። ሁሌ ባልሽ ያለበት ቦታ እየሄደ እንደሚያበሽቆ እርግጠኛ ነኝ። አንድ ቀን እንደተለመደው እሱ ጋር ሲሄድ ተከትለሽ ትደርሽበታለሽ። ተይ እንጂ ፀሐዬ፣ እንደዚህ አይባልም እንዴ! የኔ ፍቃድ ብቻ አይደለም፣ አንቺም አለሽበት። ቤቱ እኮ አንቺም ጭምር ነው። በጣም ነው የምወድሽ የኔ ልጅ። ይወዱኛል? አዎ ፀሐዬ፣ ሙች እወድሻለሁ በጣም። ለምን በእርሱ አይምሉም? ምን አልሽ? እንደሚወዱኝ ማረጋገጫ በእኔ ስም ምለው ነው የነገሩ። ለምን ከወደዱኝ በራስዎት ስም አይምሉም?
በውሸት ምዬ እንዳልሞት ስለምፈልግ ነው። በእርሶ ውሸት የተነሳ እኔ ልሙት? አይ ድሃ ይሞታል ብለሽ ነው? የኔ ልጅ ድሃ እኮ እንደ ድመት 9 ነፍስ ነው ያለው። አንድ ብትገይበት በተቀረው 8ቱ ይኖራል። ምን ግርም እንደሚለኝ ያውቃሉ አባዬ? አላቅም የኔ ልጅ። ድሃ በእርግጥ ብዙ ነገሮች እንደሚገርመው አውቃለሁ። አንቺ ግን ምን እንደሚገርምሽ አላወኩም። ምንድን ነው የሚገርምሽ? እስቲ ንገርኝ የኔ ወርቅ። ምንም ባረግሎት ሊወዱኝ አይችሉም። የማይሆን ነገር ነው የኔ ልጅ ያሰብሽው፣ የማይሆን ነገር። አይወዱኝም ብዬ ማሰቤ የማይሆን ነገር ነው? እስቲ ልጠይቅሽ፣ አንድ ሰው የሚወደድ ነገር ከሌለው ለምን አይወዱኝም ብሎ ቢጠይቅ ምን ይመስልሻል? የሚወደድ ነገር የለኝም። አለሽ፣ ብዙ የሚወደድ ነገር አለሽ። አንቺንም እንደ ሰው ነው እኮ እግዚአብሔር የፈጠረሽ። ስለዚህ ፈጣሪ በጣም ይወድሻል። እርሶስ? እኔ እወድሻለሁ ብዬሽ እንደዋሽሽ ነው የፈለግሽው? ዋሽቼ ከፈጣሪ ጋር ልጣላ? ፀሐዬ እንድጣላ ትፈልጊያለሽ? ዋሽተው ፈጣሪ ከተቀየሙት ፈጣሪ ፈጠረውን ሲያንቋሽሹ፣ ሲሰድቡ፣ ሲያዋርዱ ምንም አይመስለው? አይ ፀሐዬ፣ አሁን ወሬውን ተይና ከመኝታ ቤት ውጭልኝ። እሺ። ስሚ ፀሐይ፣ በዛው ስትወጪ አዲሱ አገልጋይን አመዷን ጥሪልኝ። ስራ እየሰራች ነው። ይኸውልሽ በአንድ ጊዜ 2 ስራ የምትሰራ ሴት ነው የቀጠርኩት። እንዳንቺ ወንድ ላይ አይኗ የሚያርፍ ሴት አይደለችም። ለምንድን ነው? ምን ነው ልጄ? እንዴ ቃላት አጠረሽ እንዴ? ልትሰድቢኝ የፈለግሽው? ይኸው ስደቢኛ። አታቅማሚ፣ ማቅማማት የለብሽም። ሙልጭ አድርገሽ ስደቢኝ። ቤተሰቦቼ ሲያሳድጉኝ ተሳዳቢ አድርገው አይደለም። አሃ፣ እኔ ግን ልጄን ተሳዳቢ አድርጌ ነው ያሳደግኩት ነው የምትይው? አላልኩም ብለሻል ልጄ። ከዚህ በላይ ምን ትይኝ? ፀሐይ አይዞሽ፣ አታስቢ። በደንብ አድርገሽ ስደቢ። እኔ ለማንም ለልጄም ለማንም አልናገርም። በደንብ አድርገሽ ስደቢ። አልሰደብኩትም አባዬ። እውነት አንቺ ንጹህ ሴት ነሽ። በምድር ላይ እንዳንቺ ንጹህ ሴት በፍጹም የለም። ከእርሶ ጋር ጤነኛ ወሬ ለማውራት መሞከር ራሱ የኔ ስህተት ነው። ምቀኝነት ነው ጥሩ ወሬ። የምን ምቀኝነት? አዲሷ ሰራተኛ ቆንጆ ስለሆነች ባሌ ትነጥቀኛለች ብለሽ ፈርተሽ ነው አደለ? እማይሆን ነገር አያወሩ። አይ ልጄ ይሆናል። አስቻለውን አውቀዋለሁ። ቆንጆ ሴት አይምርም። አንቺን አይቶ እንደወደደሽ ሁሉ እሷንም አይቶ መውደዱ አይቀርም። አያደርገውም። አምነዋለሁ። እውነት ነው። በፍቅር መሀል መተማመን ያስፈልጋል። አንቺም አምነዋለሁ ብለሽ ማሰብሽ ጥሩ ነው። የማስበው ሳይሆን አስቻለውን አውቀዋለሁ፣ አምነዋለሁ። አይ ፀሐይ፣ አንቺ ሚስት ሆነሽ እንዳወቅሽ ሁሉ እኔ ደግሞ እናት ሆኜ አውቀዋለሁ። አስቻለው የሴት ቀሚስ ካየ ጭራውን ተከትሎ ነው የሚሄደው። ደግሞ እንደዚህ ቆንጆ ሴት ካየ በገባችበት ገብቶ ነው፣ አይለቅም። ወፈፌ ወፈፌ ነው። ይኸውልሽ ደግሞ አይኑን የጣለበትን ሴት ሲያገኝ ትንሽ ጊዜ ይፈጅበታል እንጂ አይለቃትም። አንቺን ትንሽ ለፍቶ አገኝሽ፣ ይችን ቶሎ ነው የሚያገኛት። አስቻለው መቼም እንደዚያ አያረግም። ያሰቡት ነገር አይሳካም። አያረግም ብለሽ ነው? እንዳፍሽ ያርግልሽ። እኔ ግን አይመስለኝም። የእርሶ ፍላጎት ምን እንደሆነ አውቃለሁ። እንደ እርሶ ፍላጎት ደግሞ መቼም አይሆንም። ፍላጎቴን ደግሞ ታውቂያለሽ እንዴ? ምንድን ነው ፍላጎቴ? እኔ ካስቻለው ጋር እንድፋታ። አዎ ፍላጎቴ ነው። እና ትፋታላችሁ? አልፋታም። ተስፋ ይቁረጡ። አስቸጋሪ አስቸጋሪ አረመኔ ብለሽ ልሰደብሽ? አስወጡልኝ፣ አስወጡልኝ። ሂጂልኝ ከዚህ ቤት ሂጂ። ድፍረትሽ እኮ ነው የሚገርመው። እኔን ነው የምትሰድቢኝ? አልሰደብኩትም። ምን እንዴ? መሳደብ ሳይንስ ደግሞ ልደበድብኝ ነው? ኧረ ማን ጠሩልኝ እንዴ? ኧረ ውጭልኝ። አልደበደብኩትማ። እባክሽን ውጭልኝ። ፀሐይ እንዳደበድብኝ። ውጭልኝ ነው የምልሽ። ውጪ። አባዬ አልደበደብኩትም። በእናትሽ ፀሐይ፣ እኔ እናትሽ አልሆንም? እናት የለሽም? ልደበድብኝ ነው? ልደበድብኝ ነው ወይ?
በልቤ ያላሰብኩትን ነገር ለምንድን ነው የሚያሳስቡኝ? ልጄ እባክሽ እስካሁን አጥፍቻለሁ። እባክሽ እስካሁን ያለውን ይቅርታ አድርጊልኝ። እባክሽ አትደብድብኝ። እባክሽ ወይኔ ጉዴ! አራሪው በሞት አትቅጭኝ የኔ ልጅ፣ በሞት አትቅጭኝ። አባዬ ውጭልኝ አሁኑኑ ውጪ። አለዛ ብዬ ነው ፖሊስ የምጠራው። ለምንድን ነው የሚጮሁት? እንዴ መጮህ አለብኛ፣ ነፍሴን ለማትረፍ ነው። እጮሃለሁ። ውጭልኝ። አይጮሁ፣ እወጣለሁ። ታባሽ ይኸውልሽ፣ አንቺም ማትረቢ አሁን በቅርቡ ነው ከልጄ ጋር ማፋታሽ ታያለሽ። አንቺም ፈርቼሽ መስሎሽ ነው?